የኔ የልቤ ትርታዬ መጣሽልኝ ወይ እንኳን መጣሽልኝ። ብቻ ዛሬ ሳትመጣ ልትቀር ነው ወይ ብዬ እያሰብኩ ነበር። ጌታን እኔ እንጃ ሳትመጣ ልትቀር ነው የሆነ ስሜት ውስጥ ሆና ነው ወይስ ምንድነው? ልትቀር ነው ወይ ትመጣለች ወይ እያልኩ እያሰብኩ ነበረ ማለት ነው። መጣችልኝ የኔ ፈገግታዬ ዛሬ እንኳን ፈገግ ብላለች። ደስ ብሎኛል እግዚአብሔርን እና እንደዛ ፋ ባይልኝ እግዚአብሔርን እግዚአብሔር እያለ ነው የሚሆነው ሁሌም ማለት ነው። የኔ ውድ የኔ ጀግና ሴት የኔ አንበሳ የኔ ኩሩ ሴት እኔ እንኳን ባንቺ ሁሌም እኮራለሁና የኔ ኩሩ የኔ አነጋገር መልካም ንግግርሽ መልካም እንጃ ሁሉ ነገር ላንቺ መልካምነትሽ እንጃ ሄምዬ ምን እንደምል አላውቅም። ደስ ብሎኛል ስለመጣሽልኝና የምር ነው ሄምዬ ስለመጣሽ ደስ ብሎኛል። እኔ እንጃ ልቤ እርፍ ነው ያለ በሳቅ ነው የጨረስኩት። ቪዲዮዎች ስታወራ ምናምን ደስ ብሎኝ ነው ማለት ነው። ገባችሁ አይደል? ቅድም ትንሽ አዝኜ ነበረ። ኦኬ ምንም አይደለም። እሷ ማለት ለሷ ምንም ካልሆነ እሷ ምንም ካልሆነች እኔም ደግሞ ምንም አይደለም ማለት ነው። ምንም አይመስለኝም። ሰላም ሰላም ውዶቼ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ቆይታ ሁሉ ሰላም ነው? ሄምዬ መታለችና ሚፍታ ቤት ነው የመጣችው። ስለ ስጦታ ምናምን ሲታወራ በሳቅ ሞትኩኝና ስጦታ መልሶልኛል። ስጦታ መልሶልኛል። ስለመለስክልኝ አመሰግናለሁ። አንዳንዶች ደግሞ ከኔ ህፃን ሆናችሁ ተገኛችሁ አለችኝ። እውነትሽን ብለሻል እኮ ህፃን ሆኖ ነው የተገኘው ማለት ነው። ብዙ ሰው ህፃን ሆነዋል በነገራችን ላይ በዛ ላይ በጣም ትልቆች ናቸው። ልጅ ያለው ነው። በጣም በቃ ትልቅ ናቸው። በዚያው ገባሽ አይደል? ህፃን ልጅ ሆኖ ተገኘ ማለት ነው። እንግዲህ ምን እናረጋለን? በቃ ዘንድሮ ነው እንደዚህ ያደረገውና እንድንችል እግዚአብሔር ልብ ስጠን ማለት ነው። እና ይሄ ውዶችዬ ሄምዬም ስለመጣች ስላየዋት እንኳን በጣም ደስ ብሎኛል። እና ሲነግራችሁ የምር ነው። ዛሬ እንኳን ሳትመጣ ልትቀር ነው ወይ ምናምን ምናልባት ይሄንን ፎቶ ምናምን አይታ ምናልባት አዝናለች ይሁን ምን ይሁን እያልኩ እያሰብኩ ነበረ ማለት ነው። የኔ ቀባጥ ሁሌን ቅበጥልኝና የኔ ኩሩ ሴት አንበሳ የኔ ጀግና ሴት ሄምዬ እና ስለመጣሽ ስላየውሽ እንኳን ደስ ብሎኛል። ፈገግ ስላልሽ ራሱ በጣም ደስ ብሎኛል። ሁሉም ነገር ያው እዚህ ጋር ይብቃ ማለት ጥሩ አይደለም። ሁሉም ነገር ይኸውልሽ አመት የቆየው ነገሮችም ሊስተካከል ይችላል። ብቻ እግዚአብሔር ላንቺ ያለውና ያሰበልሽ ሁሉ ይሳካልሽ፣ ያሰብሽ ሁሉ ይሳካልሽ። እና እኔ የሚልሽ ነገር ቢኖር ምን የሚፈጠር ከዳኒም ራቅልኝ፣ ራቅ እኛ አንፈልግም ማየት እና ያ ልክ ነሽ። እኛ አንዳንድ ሰዎች ብዙ ነገር ብዙ ወሬዎች በደንብ ሳንሰማ በደንብ እርግጠኛ ሆኖ እጁ ላይ ሳይንገባ የሚያወሩት ሰዎች ብዙ ናቸውና እና እሱም ስለ አስረድተሽኝ ለሁላችሁም ነው። ለኛ እኔ ብቻ ሳይሆን ስለ ሁሉም ስለተናገርሽና እናመሰግናለን። ቴንኪዩ። በጣም ተጨንቄን ነበረ። ምናልባት ሄምዬ ይሄንን መልእክት ስለሷ እንዲደርስ አድርጉ ምናምን እያለን እና ስላወቅሽም ደስ ብሎኛል። እና ሰኞ ቀን ደግሞ በቃ እግዚአብሔር መልካም ልደትሽ ይሁን። እስከ ሰኞ ድረስ እግዚአብሔር ካንቺ ጋር ይሁን። አትጨነቂ። እግዚአብሔር ያለ ነው የሚሆነው። እና ጓደኞችሽ ጥሩ ጓደኞች አሉ እነ ማሂ ምናምን ብዙዎች አሉ። ያ ፋ ብለሽ ልደትሽን አሳልፊ። ልደትሽ ፋ ድምቅ በቃ እኔ እንጃ በቃ የሚያስቀና ሁኔታ ሆነሽ ነው በቃ ማሳለፍ ያለብሽ። የምር ነው የምልሽ። ምንም የሚያስጨንቅ ምንም የሚያሳዝን ነገር የለም። ገባሽ አይደል? ሰው ህይወት ላይ ይገባል ይወጣል አለቃ። ምንም አዲስ ነገር የለም። ገባሽ አይደል? እኔ እንጃ ህይወት እኮ ሁለት ነገር ነው አለ በቃ መኖርም እና ማጣላትም ያለ ነው። ምንም አዲስ ነገር አይደለም። ያ ነገር ሁሉም ነገር እስካልፍ ድረስ አንቺ ጀግና ጠንካራ ኩሩ ሴት ሁሉም ኩሩ ሴት ነሽ። አንቺ ሁሉም ጀግና ሴት ነሽ። አንበሳ ስለሆንሽ አሁንም ደግሞ ኩሩ ጀግና በቃ ጥሩ ሴት ሆነሽ በቃ ምንም ነገር አይተሽ በቃ በዝምታ እለፊ። በቃ አለቃ ማለት ዝምታ ወርቅ ነው ይባላል አይደል? በቃ በዝምታ ይለፊ አለቃ። ገባሽ አይደል? ምንም ነገር ይፈጠር እልህ ውስጥ እንዳትገቢ። እልህ ውስጥ ማገባት ህይወትሽን ያበላሻል። ገባሽ አይደል? እና የምታደርጉ ነገሮችም ደግሞ ምናልባት በቃ ተረጋግተሽ አስበሽ አርጊው። እኔ እንጃ አላቅም። እስከ ሰኞ ድረስ እኔ አላቅም። ብቻ እግዚአብሔር መልካም ነገር ያሳየን። መልካም ነገር እንደሚያሳይ አልጠራጠርም። እና እስከዚህ ድረስ እና እግዚአብሔር ባለሽበት ቦታ ይጠብቅሽ። ወንድማችን ሚፍታ ደግሞ በጣም ነው የምናመሰግነው በጣም ማለት ነውና አጠገቧ ላይ ስላለ ለማስታረቅም እንጃ ከማንም በላይ እየጣርክ ያለው አንቴናና ብራዘር በጣም ነው የምናመሰግነው። እግዚአብሔር ይባርክ። የሰው መለየት የሚወድ ጠላት ነው ወይም ሰይጣን ነው እንጂ ሰው አይደለምና
ብዙ ሰዎች አሉ እነሱን ማለየት የሚፈልጉት። ብቻ እሱ ሰው ሳይሆን እግዚአብሔር ያለ ነው የሚሆነው። አለቃ። ስለ ብሩክና ስለ ሄሚ የሚያውቀው እግዚአብሔር ብቻ ነው። ገባችሁ አይደል? እኛ ስላለንና እኛ ይሁን ያለን አይደለም የሚሆነው ሁሉም ነገር። እግዚአብሔር ነው ማለት ሁሉም ነገር እስከ መጀመሪያ መጨረሻ የሚያውቀው እግዚአብሔር ስለሆነ ለእግዚአብሔር አሳልፈን ሰጥተናል። ሄሚዬ ምንም ይፈጠር ምንም ይሁን ዛሬ ደግሞ ያው አቶ ብሩክም ሴት ይዞ ስለመጣ እንዳይሰማሽ ምናልባት አይተሽ ይሆን ይችላል። ከቪዲዮ ቀድመሽ ነው የሰራሽው ይመስለኛል። ብቻ ምንም እንዳይመስልሽ አለቀ። በቃ ፋባይ በቃ የኔ ቀበጥ ሴት የኔ ቆፍጣና እና ቆፍጦኒ ቀበጥ በቃ ዘና በይ በቃ እሺ። የኔ ውድ የኔ ጀግና አንበሳ ሴት ስለ ሳቅሽኝ ደግሞ በጣም ደስ ብሎኛል። እንኳን ሳቅሽልኝ የኔ ሳቂታ የኔ ውድ እህት ምንም በቃ ሀሳብ ውስጥ እንዳትገቢ። ጌታን በቃ የሚያልፍ ቃል የማያልፍ ቃላቶች እንድትናገር የሚያስገድዱሽ ነገሮች ህይወትሽ ላይ ሊኖር ይችላል። ያ ነገር ደግሞ ነቅተ በቃ እንጃ ንቁ ሆነሽ ማለፍ ነው። በቃ ገባሽ አይደል? አይተሽ በቃ እንዳላየ ሰው ሆነሽ ሰምተሽ እንዳልሰማ ሰው ሆነሽ ይለፊ። ገባሽ አይደል? እና ደግሞ ማለት ነው ለሁሉም ነገር እልህ ውስጥ ገብተሽ ምንም የማይሆን መንገዶች የማይሆን ውሳኔ እንዳትወስኝ የኔ ውድ። ገባሽ አይደል? ሁሉም ነገር እግዚአብሔር እያለ ነው የሚሆነው። በፍጹም እኛ ስላለንና ስላሰበን ምንም ሊሆን የሚችለው ነገር የለም። ምናልባት እልህ ውስጥ አንድ ነገር አይተሽ እንዴት ያ ነገር እንደዚህ ሆነ ብለሽ እልህ ውስጥ ገብተሽ የማይሆን መንገድ ላይ የማይሆን እንትን ወጥወድ ውስጥ ገብተሽ እንዳትወደቅብኝ የኔ ውድ። አስቢበት፣ ተረጋጊ እና በቃ ሁሉም እንደተረጋጋሽም እያወቁ ነው። ዛሬ በጣም እንኳን አነጋገርሽም ሁሉም ነገር ያው ሁሉም እንደተመቸኝ ነው። ግን ዛሬ እንኳን በጣም ሳቅሽኝ፣ ስቅሽ አሳቅሽኝ የኔ ውድና ደስ ብሎኛል። እና ስላየሽ እንኳን በጣም ነው ደስ ያለኝ። እውነት ስነግራችሁ እውነቴን ነው የምላችሁት። ሄሚዬ ስለመጣች በጣም ነው ልቤ ደስ ያለኝ ማለት ነውና እና እንደዛ ነው የምልሽ። የምር ነው ህይወትሽ ለምትወስኑ ውሳኔዎች ላይ ተረጋግተሽ አስበሽ ምን እንጃ ያ መንገድ ይሄዳል ያ መንገድ ለኔ ይሆነኛል ወይ ብለሽ እግዚአብሔር ደግሞ ለአንቺ ያዘጋጀው ህይወት እኛ የምናውቀው ነገር ምንም የለም። አንቺ የምታውቀው ነገር የለም። እንደ በቃ ሳታውቂ ያዘጋጀልሽን ህይወት እግዚአብሔር ለአንቺ ጥሩ ህይወት በቃ ተረጋግተሽ የምትኖሪው እግዚአብሔር ይስጥሽ። በቃ እኔ እንጃ የልብሽን የሚያውቀው እግዚአብሔር ነውና እኔ እንጃ እኛ ምናልባት ፊትሽ ላይ ሳቅሽን አይተን ሊሆን ይችላል። ውስጥሽ የሚያውቀው የሚረዳሽን እግዚአብሔርና እግዚአብሔር ብቻ ነው። ከወንድምህ በላይ ከእናት በላይ ከእህትም በላይ የሚያውቀው እግዚአብሔር ነው። ገባችሁ አይደል? የማንም ልብ ማንም ሊያውቅ አይችልም። እኛ አሁን ሄሚ ቪዲዮ ላይ ነው ያየን ያለነው የዋናች ሲናይ በቃ የዋይነትሽና መልካምነትሽ ልበ ቀናነትሽ ለሰው ልጅ ቀድመሽ እንደምታስቢው ለሰው ልጅ መልካም እንዲሆን ለሰው ልጅ ተሳክቶ ማየት እንደምትፈልጊ ላንቺም በቃ መልካም ነገር ይቅደምልሽ። አዎ እና ያሰብሽው ሁሉ ይሳካልሽ የኔ ውድ። በምንም ሁኔታ በቃ በምንም ሁኔታ ውስጥ ላይ አትጨነቂ። መጨነቅ አያስፈልግም። መጨነቅ የምን መጨነቅ ነው ደግሞ አፈረባት የምንም መጨነቅ የለም። እና ሁሌም ሳቅልኝ የኔ ውዴ የኔ ጀግና የኔ አንበሳ የኔ ኩሩ ሴት ሄሚዬ። እና ደስ ብሎኛል ስላየውሽም እና እንኳን ደህና መጣሽልኝ ወደ ስክሪናችን የኔ እናት። እና ማታ የኔ ነገራቼ ከመጨነቄ ዛሬ ቀድሜ አንቺን ስላየውሽ ደስ ብሎኛል ውዶቼ። እና እኔ የሚለው ነገር ይሄ ነው። በቃ ሄሚ ያው ህይወትሽ ላይ በቃ እኔ መጨረሻ ላይ የምናገር የሚፈልገው ነገር ቢኖር ህይወትሽ ላይ በቃ የምታስቡ ነገሮች የምታደርጉ ነገሮች ሁሉ አስበሽ አቅደሽ ተረጋግተሽ አድርጊው። ከአንቺ ጋር እግዚአብሔር ይሁን። እና ብዙ ነገሮች እያየው ነው እያልሽ ነው። ቲክታክ ላይ አብዷል እኮ ቲክቶከሮች ማለት ነው እኔም ጨምሮ አብዷል። እና ያ እነሱም ነገርም ባታይ በቃ ጥሩ እኔ እንጃ የሆነ ጥሩ ነገር የሚያደርገው ሰው የለም። ገባሽ አይደል? ኦዲየንስ እኮ በጣም ተበታትኗል። እንዲበታተንም የተደረገው ከዚህ በፊት ነው። ግን ያ ነገር እሱ ከብልን አልፈናል። ምንም አይደለም። ሄሚዬ እያየሽ ነው ማለት ነው አይደል? እዚህ ጋር እየበጠበጠን ነው እኮ ወይ ከባድ ነው እንግዲህ ወይ ጉዴ በላ እና ያ ነገርም ባታይ እንኳን የምር ነው ባታይ እኔ እንጃ ቲክቶከር እኔ እንጃ ብቻ አላቅም። ሜሽን እየተደረግሽ ነው ልክ ነሽ። ግን ሜሽን ስትደረጊ ብዙ ነገር ይደርስሽ ይችላል። ምንም አይደለም። በቃ በዝምታ ወርቅ ነው ይባላል። በዝምታ እለፊ ሁሉም ነገር። ገባሽ አይደል?
እና እንደዛ ነው ምልሽ ውዶችዬ። ቪዲዮን ከወደዳችሁ ላይክ ሼር እያረጋችሁ በቃ ሄምዬም ስለመጣችሁ ምናልባት ሄምዬ የናፈቃችሁ ሰዎች ትኖራላችሁ አላችሁ ብዙዎች እና ሄምዬን ቀን ውስጥ ላይ እንዴት እንደምትናፍቅ ታውቃላችሁና አንድ ቀን ሳትመጣ ስትቀራ በጣም ነው የምትናፍቀኝ። እኔ በጣም ነው የምትናፍቀኝ። ገባችሁ አይደል? ስለመጣች ደስ ብሎኛልና እና ላይክ አድርጉኝ። በቃ ጥሩ ጥሩ ኮሜንት ጻፉላት እና ሼር ሲታደርግም ቪዲዮ ስትሰራም ጥሩ ጥሩ ኮሜንት ጻፉላት። እኔ እንጃ ከሷ በላይ የምታውቁ ሰዎች ልትኖሩ ትችላላችሁ። እሷ እንኳን ገና ህፃን ልጅ ነች። ገና በእውነት ብዙ ነገር ይቀራታል። ገባችሁ አይደል? ጥሩ ጥሩ ኮሜንት ጻፉላት እና ውዶቼ በጣም ወዳችኋለሁ። ባላችሁበት ቦታ ሰላማችሁ ይብዛ። ቤቴንም ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሆኑልኝ። ቪዲዮንን ከወደዳችሁ ላይክ ማርጉኝ፣ ሼር ማርጉኝ። ያው ምንም አይከፈልም። ሰብስክራይብ አድርጉልኝ ይላችኋል። 2000 ያስገቡኝ ቤተሰቦቼ ምንም ችግር የለም እኮ ይከፈላል አይከፈልም ሰው። ስለዚህ 2000 ያስገቡኝ ይላችኋል። ሄምዬን የምትወዱት ጀግና አንበሳ የሆነች ሴት የምትወዱት ልጆች ብቻ ሁላችሁም ሰብስክራይብ አድርጉልኝ ይላችኋለሁ እና በጣም ወዳችኋለሁ። በተረፈ ደህና ሆኑልኝ። መልካም ቀን ነው፣ መልካም ምሽት ነው ባለው። መልካም ምሽት ይሁንላችሁ ባይ